ሰላም አለይኩም ወራህመቱላሂ ወበረካቱህ። ደህና የተከበራችሁ ውድ ቻናሌ ቤተሰቦች እንደምን ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል በያላችሁበት። ያላ ሰላም ዝነት አይለያችሁ እና በኮሚኒቲ መሰረት ነው የመጣሁት። ሰሞኑን ባሌ እንደዚህ ከባልሽ አርግዤ ያለው ብላኛለች ብዬ ቪዲዮ ውሸትሽን ነው ምናምን ብላችሁ ነበር እና እናንተ ሲጀምር አንድ ሰው ሲያለቅስ ወይም እጅ ሲሰጥ ነው ስታዩ ደስ የሚላችሁ ማለት ነው አይደል? እንደዛ ነው የምታምኑትን ማለት ነው። እና እኔ ብዙም ጊዜ እጅ መስጠትን አልወድም እና ደግሞ ሁሉ እንዳለ ሰጠዋለሁኝ እና እውነት ነው። እውነት ያልሆነውን ነገር ደግሞ እኔ ለእናንተ አላካፍልም ማለት ነው። እና አንዳንድ ጊዜ ሰው የለፋበትን ሲያጣ ሰው በቃ ሲደክመው አለኝ ብላችሁ ተስፋ የምታረጉት በቃ ሁሉ ነገር ሲያወድምባችሁ ሁሉ ነገር ሲበትን በጣም ያሳዝናል። እና ሰው ብሄድ ሰው ይመጣል ደግሞ ይባላል እንጂ ግን ውስጥ በጣም ይሰበር ይችላል። በጣም ከምትወዱት ሰው ስትሰበሩ፣ በጣም አለኝ ብላችሁ ከምትጠብቁት ሰው አለ አይደል ሲበድላችሁ በጣም ከባድ ነው እና እውነት አልመሰለኝም ነበር። እኔም በጊዜው እኔም እውነት አልመሰለኝም ነበር። እውነት ነው ሳጣራ ማለት ነው። እና ምን እንደምላችሁ አላውቅም። እና ብዙ ጊዜ እናንተ ሰው ሲያለቅስ ወይም ደግሞ የሆነ ነገር ሲል ነው እውነት የሚመስላችሁ ማለት ነው አይደል? እንደዚህ ነው እናንተ እቅዳችሁ ማለት ነው። እውነትሽ አይደለም ውሸት ነው ምናምን። ብዙ ጊዜ በኮሜንት እንደዛ ብላችሁ እኔ አላለቅስም፣ ምክንያቱም እኔ ጎበዝ ነኝ፣ ጠንካራ ነኝ፣ እችላለሁ፣ መኖር እችላለሁ ያለ ሰው ግን ደግሞ አንዳንድ ጊዜ ለፍታችሁ ይህን ያድርግልኝ እንደዚህ ያድርግልኝ ብላችሁ ስትሉት ሰው ሲከዳችሁ ያላችሁን ነገር ሲያወድም ውስጣችሁ ተስፋ ይቆርጣል፣ ትሰበራላችሁ። በቃ አለ ተስፋ መቁረጥ አለ፣ ብዙ ነገር አለ እና እኔ ደግሞ በጣም ለፋለሁ፣ በጣም ነው የምደክመው፣ ለመለወጥ ጉጉት አለኝ እና ብዙ ነገር አለ። እዚህ ስራ ስታዩኝ ወይም ደግሞ ዝም ብዬ ስለምሰራ ጠንካራ ነሽ ጎበዝ ነሽ ትሉኛላችሁ፣ ግን ደግሞ ውስጤ ምን እንደሚያስብ ምን ያክል እንደተሰበረ ላታውቁልኝ ትችላላችሁ። እና አልሐምዱሊላህ ለኩል ሐለን ደርሳለሁኝ። አሁንም ደግሞ እንደምደርስ እርግጠኛ ነኝ እና በእናንተ ብርታት በእናንተ ድጋፍ ከጎኔ እንድትቆሙልኝ ይፈልጋለሁ እና ፍርዱን ፍረዱኝ። እስኪ ምን ትላላችሁ በዚህ አስተያየት? እናንተ ሰው ቤት እንደ ሻማ እየቀለጣችሁ ያገኛችሁትን ብር እየላካችሁ ይሄን አድርግልኝ እንደዚህ አድርግ ብላችሁ ስትሉት እሱ እናንተ በለፋችሁት ንብረት እናንተ በደከማችሁት ንብረት ሌላ አምስት ሲያገባ ለእናንተ ምን ይመስላችኋል? እስኪ እናንተም እስኪ በዚህ አስተያየት ስጡ። ምን በእናንተ ቢደርስ ምን ትላላችሁ? የሰው ልጅ መቼም በራሱ ካልደረሰ ምንም አይመስለውም። እኔ እውነቱን ልንገራችሁ፣ እኔ በእኛ ሲደርስ ነው ሁሉንም ነገር የምናውቀው ወይም ደግሞ የሚሰማንን ህመሙም ስብራቱን የምናውቀው በራሳችን ላይ ሲደርስ ነው እና እህት ወንድሞቼ ሴት ልጅን ባትበድሉ ባይ ነኝ። ሴት ልጅን ባሰብሩ ባይ ነኝ። ሴት ልጅ ደግሞ አንድ ጊዜ ከተሰበረች አንድ ጊዜ በቃ አለ አይደል ከሰው እኔ እንጃ ከሰው ስብራት ከሆነች በጣም ሰውን ለማመን ይከብዳታል። ህይወት በጣም ትከብዳታለች ለሴት ልጅ እና ብዙ ጊዜ ሴት ልጅ ባትሰብሩ ባይ ነኝ፣ ባትጉዱ ባይ ነኝ። እኔ ብላው ለሱ እና እንደዚህ ያደርጋል ብዬ ማስቤም አላቅም። እኔ ከሱ እስክሰማ ከሱ እስካጣራ ብዬ ድረስ ነበር ዝም ያልኩት። እንግዲህ አዎ እኔ ነይ ስልሽ እምቢ አልሽኝ እና እስካሁን ጠብቄሽ ነበር። ነይ ብዬሽ እምቢ ስላልሽኝ አግብቻለሁ እና መርዛለች አለኝ። እኔ እውነት ነው ወይ ብዬ ጠየቁት። እንደዚህ ላይ ነበር አለ። አዎ እውነት ነው አለኝ ማለት ነው። እና በጣም ነው የሚከብደው እና የግድ የሰው ልጅ እስኪያለቅስ ድረስ አትጠብቁ እህት ወንድሞቼ። የማበረታታቱ አቅሙ ካላችሁ
ሰውን የመደገፉ አቅም ካላችሁ በቃ ሳያለቅስ ሰው ሳይ በቃ ሶሻል ሚዲያ ላይ እንዲህ ተበደልኩ እንዲህ ተጎዳሁ እንዲህ ሆንኩ ሳይሉ በፊት የሆነ በቃ የሰው ሳይኮ ለመጠበቅ ሞክሩ እና ግዴታ ደግሞ እንዲያለቅስ አታድርጉ። በቃ እኔ ብዙ ሰው ውስጡ ላይ ብሶቱን እየያዘ ሰው ሊኖር ይችላል። እኔ እንደ ራሴ ማለት ነው። እኔ ውስጤ ላይ ብዙ እሳት አለ እና አውሪ ወይም ደግሞ ችግርሽን አካፊ ካላችሁ ያካፍላችሁ ይችላል። አቅሙ ካለኝ ግን ደግሞ በቃ ችግሮችን ሳስብ ያስለቅሰኛል። በጣም ውስጤ ይሰበራል። በቃ ያችን ያሳለፍኳት እዚህ ጋር 24 ሰዓት የምሰራበት ምክንያት ሊኖረኝ ይችላል። ሁሉም የየራሱ እኔ የምሰራው ስራ ጥሩ ሆኖልኝ አይደለም። ማዳም ቤት ላይ ቁጭ ብዬ እረፍት አግኝቼ አይደለም። ወይም ደግሞ በቃ እኔ የምሰራው የጉልበት ስራ ነው ማለት ትችላላችሁ። በጣም ጉልበት ይፈልጋል፣ አቅም ይፈልጋል። እኔ ዛሬ ጠንካራ ሆኜ እንዳያችሁኝ አይደለሁም። ነገ ቀን ደግሞ ስወድቅ፣ ነገ ቀን ደግሞ ደከመኝ ስላችሁ ማልቀሳችሁ አይቀርም፣ ስወድቅ ማልቀሳችሁ አይቀርም። ስለዚህ አሁኑ ሳላለቅስ ሳልወድቅ በፊት ብትደግፉኝ ባይነኝ እና እውነት ነው ለማለት ነው። ሰው ልጅ የግድ ውስጥ ምስጢሩን እንትን እንዳትሉት ማለት ነው። እኔ እንግዲህ አካፊን ካላችሁ ከእናንተ የምደብቀው ነገር ምንም ነገር የለም ማለት ነው። እና አልሐምዱሊላህ ለኩል ሐለን አላህ ያለው ይሆናል። ሰው ቤት ሰው ይተካል። ግን ደግሞ ለሴት ልጅ ከባድ ነው፣ ስብራት ነው። አንደኛ ደግሞ ልጅ ካላችሁ ይሆነኛል ብላችሁ የለፋችሁበት ትዳር ከሆነ በጣም በቃ ትሰበራላችሁ። ያሌለ እኔ እንጃ። እኔ ትዳር ማይሰብራት ሴት ወይም ትዳር አታ ወይም ትዳሯ ተበትኖ ወይም ደግሞ ፈታ ያልተሰበረች ሴት አለች ብዬ ያልተጎዳች ሴት አለች ብዬ አላስብም። የትኛውም ትዳር ዋጋ ያስከፍላል። እኛ ይሆናል ብለን እስከገባን ድረስ የትኛውም ትዳር ዋጋ ያስከፍላል። ስለዚህ ደግሞ ዋጋ የከፈልንበት ትዳር ሲበተን በጣም ከባድ ነው። እኔ ያው ይሆናል በማለት ተስፋ እንጂ ለኔ ያው እስከዛሬ ድረስ ከጎን የሚቆሙልኝ አያውቅም። ችግሬንም ተረቶኝ ሀሳቤንም ተረቶኝ አያውቅም። ግን ይሆናል በሚል ተስፋ ነበር ለቤቴ ለትዳሬ በማለት ሴት ልጅ አንዴ ከወለደች መቼም ትዳሯን ነው የምትለው፣ ሌላ ነገር የምታስበው ነገር የላትም። እና እንደዛ በማለት ነበር ዝም ያልኩት እስከዛሬ ድረስ። ብዙን ጊዜ ሀሳቤን አይካፈለኝም፣ ብዙን ጊዜ ከጎኔ አይቆምልኝም። ብዙን ጊዜ በቃ እኔ ብቻ ነኝ ለሁሉም ነገር ጉጉት ያለኝ። በቃ ልንገራችሁ ነው ማለት ነው፣ ልንገራችሁ። እኔ ከእናንተ ምንም የምደብቀው ነገር የለኝም። እና በቃ ምን ልበላችሁ፣ ያው ከመች መች ይመለሳል፣ ከመች መች ይረዳኛል፣ ከመች መች ከጎኔ ይቆምልኛል ብዬ ነበር የምጠብቀው። መጨረሻው እንግዲህ እንዲህ ሆኖ ሳየው በጣም ያሳዘነኝ። እንግዲህ እስኪ የሚሆነውን ነገር አብረን እናያለን። ቀጣዩን ደግሞ አብሬ ያካፍላችኋለሁ። ላይክ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ከዚህ በላይ እንዳላበዛባችሁ እና በጣም ነው የምወዳችሁ። ከጎኔ የምትቆሙልኝ ባይ ነኝ። ካና በታች እናንተን ድጋፍ አሻለሁኝ። ደክሞኛል፣ ደግሞ ደክሞኛል፣ የምር ደክሞኛል። ሁልጊዜ እንደዚህ ስሰራ ስታዩኝ ጠንካራ ልመስል እችላለሁ፣ ግን ደግሞ ውስጤ በጣም ደክሞታል። ስቀመጥ መነሳት አልችልም። በቃ የምር ደክሞኛል። የምሬ ነው፣ በጣም ነው የደከመኝ። እውነት እናንተ አንድ ሰው ደከመኝ ሰለቸኝ ካላላችሁ አታምኑም ነው። በቃ ለምንድን ነው ቆይ ለምን የሰውን ችግር አትረዱም? እኔ በጣም ደክሞኛል እና ላይክ ሼር ሰብስክራይብ በማድረግ አብራችሁኝ እንድታበረታቱኝ ከጎኔ እንድትቆሙልኝ ይፈልጋለሁ። ካላ በታች የሚሆነውን ነገር አብረን እናያለን። ሰላም አለይኩም ወራህመቱላሂ ወበረካቱ።